የተመረጥክ ሆይ በዕለት ተዕለት ሕይወትህ ውስጥ በረከቶት ለምን እንዲህ እንደሚበዙልህ አስበህ ታውቃለህ? ለእነዚህ በረከቶት መልስ የሚሆን አንድ የምሥራች አለኝ። ምናልባት ላታውቀው ትችላለህ፣ ነገር ግን እግዚአብሔር የሰጠህ ብዙ ልዩ ኃይሎች አሉ። የተመረጡት ማለት እግዚአብሔር ልዩ ኃይሎችን የሰጣቸው ግለሰቦች ናቸው። እነዚህ ኃይሎች ተራ ችሎታዎች አይደሉም። ይልቁንም የተመረጡት ሰዎች በሕይወታቸው ውስጥ ያላቸውን ልዩ ዓላማ እንዲፈጽሙ ለመርዳት የተሰጡ መለኮታዊ ስጦታዎች ናቸው። ይሁን እንጂ ብዙ የተመረጡ ሰዎች እነዚህ ስጦታዎች እንዳላቸው አያውቁም። የተለየ ስሜት ሊሰማቸው ወይም ልዩ ጥሪ እንዳላቸው ሊገነዘቡ ይችላሉ። ነገር ግን የያዙትን ኃይል እውነተኛ መጠን ሁልጊዜ አይረዱም። እነዚህ መለኮታዊ ኃይሎች ለተመረጡት ሰዎች በጣም አስፈላጊ ናቸው፣ ምክንያቱም የሚያጋጥሟቸውን ተግዳሮቶች እንዲያሸንፉ ይረዷቸዋል። ሕይወት በብዙ መሰናከሎችና ፈተናዎች የተሞላችና አስቸጋሪ ልትሆን ትችላለች። እግዚአብሔር የሰጣቸው ኃይሎች ግን እነዚህን ችግሮች ለመወጣት የሚያስፈልጓቸውን መሳሪያዎች ያሳጥቋቸዋል። ያለ እነዚህ ኃይሎች የተመረጡት ሰዎች ሊታገሉና መለኮታዊ ተልኳቸውን ለመፈጸም ሊከብዳቸው ይችላል። ስለዚህ እነዚህ ስጦታዎች ምን እንደሆኑ መረዳትህ ወሳኝ ነው። መንፈሳዊ እይታ። መንፈሳዊ እይታ ግለሰቦች ከቁሳዊው ዓለም ባሻገር እንዲመለከቱና ጥልቅ መንፈሳዊ እውነቶችን እንዲረዱ የሚያስችል ጥልቅ ስጦታ ነው። ይህ ችሎታ በዓይን ስለማየት ሳይሆን በነፍስ ስለመረዳት ነው። አንድ ሰው ከውጫዊ ገጽታዎች በስተጀርባ ያለውን ምንነት እንዲለይና የተደበቁ እውነታዎችን እንዲገልጽ ያስችለዋል። በመንፈሳዊ እይታ የሁኔታዎችን፣ የሰዎችንና የተሞከሮችን እውነተኛ ተፈጥሮ ማየት ይቻላል። ይህ ስጦታ ሕይወትን በከፍተኛ ግልጽናና ጥበብ ለመምራት ስለሚረዳ እጅግ በጣም ጠቃሚ ነው። መንፈሳዊ እይታ መኖር ማለት እርሷን ለመደገፍና ለመርዳት ዝግጁ የሆኑትን እንደ መላእክት ወይም መሪዎች ያሉት መንፈሳዊ ፍጡራን መኖራቸውንና አመራራቸውን ማወቅ ማለት ነው። እንዲሁም የሰዎችንና የቦታዎችን ኃይል፣ ኤነርጂና አውራን ማየት መቻል ማለት ነው። ይህም ስለ እውነተኛ ሁኔታቸውና ዓላማቸው ጠቃሚ ግንዛቤዎችን ይሰጣል። 2. ተአምራትን መቀበል። የሆነ ነገር እውነት ለመሆን በጣም ጥሩ too good to be true ሆኖ ተሰማሃል? ተአምራት በመለኮታዊ ጣልቃ ገብነት በዓለም ላይ የሚገለጡ ልዩ ክስተቶች ናቸው። እነዚህ ክስተቶች የተፈጥሮ ሕግጋትን የሚጻረሩና የእግዚአብሔር ኃይል ምስክር ናቸው። መለኮታዊ ሞገስ ለተሰጣቸው ግለሰቦች ተአምራትን ማየት የሕይወታቸው መደበኛ አካል ሊሆን ይችላል። ተአምራትን መቀበል አስገራሚ ክስተቶችን መመስከር ብቻ ሳይሆን መለኮታዊ ጸጋ የሚሰራባቸውን ረቂቅ ግን ጥልቅ መንገዶችን ማወቅንም ይጨምራል። እያንዳንዱ ተአምር መጠኑ ምንም ይሁን አንድ አይነት መልእክት ያስተላልፋል፤ እግዚአብሔር እየተመለከተ እየመራና እየደገፈ መሆኑን። 3. የመፈወስ ኃይል። የመፈወስ ችሎታ ከእግዚአብሔር የተሰጠ አስደናቂ ስጦታ ነው። ይህ የመፈወስ ኃይል በአካላዊም ሆነ በመንፈሳዊ ደረጃ ይሰራል። ይህም ግለሰቦች ራሳቸውንና ሌሎችን እንዲያገግሙና እንዲታደሱ ያስችላል። አካላዊ ፈውስ ሕመምን ማስታገስን ያካትታል። በሌላ በኩል መንፈሳዊ ፈውስ የሚያተኩረው ስሜታዊ ቁስሎችን በመፈወስ፣ ሸክሞችን በማንሳት እና ለተጨነቁ ነፍሳት ሰላምን በማምጣት ላይ ነው። መለኮታዊ ኃይልን ማስተላለፍ ቻነሊንግ ዲቫይን ኤነርጂ ለፈውስ ሂደት ማዕከላዊ ነው። ፈዋሹ ለእግዚአብሔር ፍቅርና ኃይል እንደ መተላለፊያ ኮንዱዊት የሆነ ያገለግላል። መለኮታዊ ተጽዕኖ ዲቫይን ኢምፓክት። የመለኮታዊ ተጽዕኖ ኃይል ግለሰቦች በማህበረሰባቸው ላይ በአዎንታዊ መልኩ ተጽዕኖ እንዲያሳድሩና እንዲያናስሱ የሚያስችል ትልቅ ስጦታ ነው። ይህ ተጽዕኖ ከቃላትና ከድርጊት ባለፈ ነው። በእነሱ መገኘትና ምርጫዎች እነዚህ ግለሰቦች በዙሪያቸው ያለውን አካባቢ ይቀርጻሉ። አመራር የመለኮታዊ ተጽዕኖ ዋና አካል ነው። እውነተኛ መሪዎች ስልጣንን ለራሳቸው አይፈልጉም፣ ነገር ግን ተጽዕኖአቸውን ሌሎችን ለማገልገል ይጠቀሙበታል። እንዲህ አይነት ታማኝነት ለዘላቂ አዎንታዊ ተጽዕኖ ለመፍጠር መሰረት የሆኑትን እምነትና ክብር ያስገኛል። 5. ውስጣዊ ስሜት ኢንቱዊሽን። ውስጣዊ ስሜት ግለሰቦች ያለ ንቁ ምክንያታዊ ትንተና ነገሮችን በተፈጥሮ እንዲረዱ የሚያስችል ጥልቅ ስጦታ ነው። ይህ ውስጣዊ ዕውቀት ሰዎች ከከፍተኛ ዓላማቸው ጋር የሚጣሙ ውሳኔዎች እንዲያደርጉ ይመራቸዋል። አመቅኞና ውጫዊ ምክሮች በማይበቁበት ጊዜ መንገድ የሚያሳይ ውስጣዊ ኮምፓስ ሆኖ ያገለግላል። ጠንካራ ውስጣዊ ስሜት መኖር ማለት የራሱን ውስጣዊ ድምፅ ማመን ማለት ነው። ይህንን ውስጣዊ መምራ በቋሚነት በማዳመጥና በማክበር ግለሰቦች ውስጣዊ ችሎታቸውን ማጠናከር ይችላሉ። 6. የመግለጥ ኃይል ማኒፌስቴሽን። ምኞቶቹን የመግለጥና ራዕዮቹን ወደ እውነታ የመለወጥ ችሎታ ኃይለኛ ስጦታ ነው። መግለጥ
የሚጀምረው ግልጽና ትኩረት ባደረገ ዓላማ ነው። ነገር ግን ተግባር አክሽን አሁንም በጣም አስፈላጊ ከሆኑ እርምጃዎች አንዱ እንደሆነ ያስታውሱ። መግለጥ ነገሮች እንዲከሰቱ መመኘት ብቻ አይደለም፣ ከግቦቹ ጋር የሚስማሙ የታሰበባቸውን እርምጃዎችን መውሰድን ያካትታል። እነዚህ እርምጃዎች ምንም ያህል ትንሽ ቢሆኑ ሞመንተም ይፈጥራሉ። 7 ሁኔታዊ ያልሆነ ፍቅር unconditional love። ሁኔታዊ ያልሆነ የፍቅር ኃይል ግለሰቦችን ከሁሉም ፍጥረት መለኮታዊ ምንጭ ጋር የሚያገናኝ ጥብቅ ስጦታ ነው። ይህ ፍቅር ከራስ ወዳድነት በላይ ይሄዳል። ይህ ሰጪውንም ተቀባዩንም ሊፈውስ፣ ሊለውጥና ሊያበረታታ የሚችል ኃይል ነው። ሁኔታዊ ያልሆነ ፍቅር በመቀበልና በርህራሄ ይታወቃል። ሌላውን ሰው አይፈርድም ወይም ለመለወጥ አይፈልግም። ይልቁንም እንዳሉ በጠንካራ ጎኖቻቸውና በጉድለቶቻቸው ይቀበላቸዋል። 8 መለኮታዊ ጥበብ divine wisdom። መለኮታዊ ጥበብ ለተመረጡት ሰዎች የሚሰጥ ልዩ ኃይል ነው። ይህ ጥበብ በጥናት የሚገኝ ዕውቀት ብቻ አይደለም፣ በቀጥታ ከከፍተኛ ምንጭ የሚመጣ ጥልቅ ግንዛቤ ነው። መለኮታዊ ጥበብ በግራ መጋባት ጊዜ ግልጽነትን ያመጣል። ለተራ አእምሮ ወዲያውኑ የማይታዩ መፍትሄዎችን ይሰጣል። እነዚህን መለኮታዊ ስጦታዎች በመረዳትና በመቀበል አንድ ሰው ከፍተኛ ዓላማውን በእውነት ሊፈጽም ይችላል። እነዚህ መለኮታዊ ስጦታዎች ለግል ጥቅም ብቻ ሳይሆን ሌሎችን ለማነጽና ለመጠቀም የታሰቡ ናቸው። ከነዚህ መለኮታዊ ስጦታዎች ጋር ተስማምቶ መኖር የዓላማና የእርካታን ስሜትን ያሳድጋል። እስካሁን ስለተከታተላችሁ እያመሰገንኩኝ፣ ቪዲዮውን ከወደዳችሁትና ተጨማሪ እንደዚህ አይነት ቪዲዮ ማየት ከፈለጉ እባክዎን ሰብስክራይብ በማድረግ የዚህ ውብ ቤተሰብ አባል ይሁኑ። የእርሶን ተሞክሮ ወይም ሐሳብ ከታች ባለው አስተያየት መስጫ ላይ አካፍሉኝ። ነፃነት ይሰማችኋል። እስከሚቀጥለው ጊዜ ድረስ ደህና ሁኑልኝ።